ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ አብርሽ ዛሬ ጠቦታል፣ ጨንቆታል፣ እንቅልፍም መተኛት አልቻለም። ታውቃላችሁ፣ እኔ እንጃ እንዴት አድርጎ መቆሙ ራሱ እኔ ግራ እየገባኝ ነው። ሆስፒታል ገባን አላለም እንዴ? ኧረ ቢስሚላ በጣም የሚያስጠላ እውነት፣ በጣም የሚደብር የሚዘገንን። ግን አብርሽ መቼ ነው ወደ ራስህ የምትመለሰው? አብራችሁ እየላችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ ተራ በተራ በሰውን ህይወት መጫወት ወይም ደግሞ በሴት ክብር መደራደር ምን ይሉታል? አሁን ደግሞ የሩታ አልበቃህም ብላ ሄርሜላ ላጠፋች ምናምን ነገር የሚባል ስንት ጊዜ ነው አይዲያ አድርጋችሁ የምትሰሩት ማለት ነው? ኧረ በዚህ ናክል ይደብራል፣ ያስጠላል። በተለይ አብርሽ ማለት ነው። እኔ እውነቴ ነው የምላችሁ ይሄ ልጅ ጤነኛ ነው? ግን እኔ ስለ ጤናው እያሳሰበኝ ነው ከምር። ቀልዴን አይደለም ከምሬ ነው የምላችሁ። እኛ አብዛኛው ጊዜ ስራ እየሰሩ ነው፣ ድራማ እየሰሩ ነው እያልኩ በጣም ነው የምቀልደው ማለት ነው። ብዙ ጊዜ በሳቅ ምናምን ነገር ነው የምመጣው። ነገር ግን እኔ በአሁኑ ሰዓት አብርሽ በጣም ግራ እያጋባኝ ነው። እንዴ በዚህ ናክል ማንን ነው የምትሸውደው? ግን አብርሽ በቃ የሆነ ታውቃለህ፣ ለእናንተ ቦታ ስላላቸው መሰለኝ እነዛን ፍየሎች፣ የውሽሚት ፍየሎች ለእናንተ ቦታ ስላላቸው ስለሚወዷቸው ስለሚያደንቋችሁ ነው ይሄንን አክል ዋጋ የሚከፍሉት። ግን እነሱ ስንት ስራ እያለባቸው ስንት ነገር እያለባቸው ሄርሜላ ጠፋች። እንዴት ነው የምትጠፋው? ማካት እንዴት ነው አንተ እንቅልፍ ያጣኸው? ተው እንጂ እንቅልፍ ያጣ እኮ ያሰበ ሰው የተጨነቀ ሰው ቪዲዮ እየሰራ አይለቅም እኮ። ስንት ቀን አሁን 3 ቀን ነው 4 ቀን ነው የሆነህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ውድ ቤተሰቦቼ ከልብ አመሰግናለሁ። 500 ገብቻለሁ። እንግዲህ ትንሽ ናት የምትቀረን ማለት ነው። 1000 ሙላት ማለት ነው። የሩታ እህቶች በእናንተ ተስፋ አደርጋለሁ። እናንተ ናችሁ እኛን የምታበረታቱን ማለት ነው። እነዛ ግን ትክክለኛ ነገር ሲነገራቸው ለሰው ለኛ ለመዳም ቅመም ልክ እንደነሱ ደክመን በትርፍ ሰዓታችን እንደዚህ ስንሰራ እኛን ለመስበር ይጥራሉ ማለት ነው። ነገር ግን እነሱ መቼ እንደሚገባቸው አላውቅም። እውነት እናንተ አስቡት። ቆይ እስቲ የሄርሜላም ደጋፊ እንኳን ብትሆኑ ሰው 4 ቀን 5 ቀን ጠፍቶ እንቅልፍ እያጣ መብላት መጠጣት እያጣ ቆይ ወደ ገጠራማ ሄድን ምናምን በስንት ቀን የትኛው ቀን ነው ገጠር ሄደህ የመጣኸው አብርሽ ማለት ነው? በየትኛው ጊዜህ ነው? እውነት እነሱ እኮ እየቀለዱ ነው፣ ቀልድ ነው። ግን እስከ መቼ ድረስ ነው በዚህ ውሸት የምትኖረው? እኔ አሁን እውነት ሄርሜላንም መናገር አልፈልግም፣ ሩታንም ሌሎችንም መናገር አልፈልግም። ግን ዋናው አለቃና ዋናው የስራው አስተዳዳሪ አብርሽ ስለሆነ አብርሽን ነው መውቀስ ያለብን ማለት ነው። ለምን ብትሉ ሄርሜላም እዚህ ጋር ሴት ልጅ ናት አይደል? ለምንድን ነው በዚህ ናክል ጠፋች? ህፃን ልጅ አይደለችም። ነገም ዛሬ የምደግመው ነገር በዛ ላይ ደግሞ በተሻሻለ ጊዜ ዋትስአፕ፣ ቴሌግራም፣ ኢሞ የተለያየ ነገር ባለበት ሰዓት እና ይሄንን አክል ካስጨነቀህ ይሄንን አክል የሄርሜላ መጥፋት ካሳሰበህ ለምንድን ነው ተራ በተራ እየመጣችሁ የምትሸቅሉት እንዴ? ያለ ቪዲዮ ሰው መፈለግ አይቻልም? ያለ ቪዲዮ ሄርሜላን ማግኘት አትችልም? እንዲህ እውነት ከሆነ ማለት ነው ትክክለኛ ከጠፋች አንተ ተኝተህ ስታድር ቆመህ ዛሬ ቪዲዮ 30 ደቂቃ እንኳን ቪዲዮ ቆመህ ከመስራት ሂደህ ፖሊስ ጣቢያ ማስመልከት፣ የጠረጠርካቸውን ሰዎች ሩታን፣ ዳኒን፣ ኤፍሬምን ከሆነ ማሳሰር። እውነት ትክክለኛ ህይወት ከሆነ ሄርሜላ ትክክል ከጠፋች ማለት ነው። አብርሽ አትዋሽ፣ በቃ ይብቃ፣ እውነት ይብቃ። በተለይ ደግሞ በሴት ክብር አትደራደር። እስከ ዛሬ የውሸት ቀለበት አሰርክ፣ የውሸት ፍቅር ተቀበልካት፣ ከሩታ ሳትጣላ ተጣላዋልክ። ውድ ቤተሰቦቼ እመኑኝና ማለት ነው እኛ ማውጣት ስለምንፈራ ነው እንጂ አብርሽና ሩታ ትክክለኛ የተጣሉበት ታይም የቱ ጋር ነበረ? እርጉዝ በሆነችበት ታይም። ከዛ ከወለደች በኋላ ሸገር አልገባም ብላ እምቢ ስትል እንደውም በቤተሰብ ሽማግሌ ልኮ በቤተሰብ ይቅርታ ጠይቆ ታርቀው ወደ ሸገር የገባችው ማለት ነው። ለምን መዋሸት ያስፈልጋል? ሄርሜላም የአብርሽ ፍቅረኛ አይደለችም፣ አትወደውም፣ አታፈቅረውም። ስራና ለድራማ ነበረ የመጣችው ማለት ነው። ገባችሁ? ልጅ አላት፣ ባለትዳር ናት፣ ልጆቿ አላት። ሁሉም ነገር ቀስ በቀስ የሆነ ቀን እኔ እንጃ የሄርሜላ ደጋፊዎች ከምሬ ነው ሙላችሁ የሆነ ቀን ሊገባችሁ ይችላል ማለት ነው። እነሱ እየሰሩ ነው። በተለይም ደግሞ አብርሽ የሁላቸው ማለቃ ስለሆነ የሄርሜላ ዩቱብ አብርሽ እጅ ነው፣ የሩታ ዩቱብ አብርሽ እጅ ነው። አብርሽ አይቶ ነው ታምሌት የሚለቀቀው። ሌላ ነገር ይቅራችሁና እውነቴ ነው ሙላችሁ እስቲ በሚነሱት ፈቶ ታምሌት ላይ በሚለጠፍ ፈቶ ራሱ መንቃት ትችላላችሁ። ቪዲዮ ሲታዩ መቼ ነው የሚተናነቁት? መቼ ነው ጣታቸው የሚሰረዝሩት? መቼ ነው እንደዚህ የሚሆኑት? ያንን ፈቶ ራሱ ማጣራት እኔ እንጃ። በዛ ፈቶ ብቻ ሊገባችሁ ይችላል።
ከምሬ ነው የምላችሁ እኮ እኔ ማንኛውም ሴት ሲሆን ስትወጥቅ ስትሰበር አልፈልግም። እኔ ሄርሜላንም አብዛኛው ጊዜ የምናገራት የምሰድባት ለምን እንደሆነ ታውቃላችሁ? እናንተ የሄርሜላ ደጋፊዎች ሩታን ክፉ ነገር አድርጋችሁ ሞር ከቤተሰቧ ጭምር የሆነ ነገር ስታረጓት ነው። በዛን ሰዓት በጣም ነው የምናድደው እንጂ ሄርሜላም ሴት ልጅ ናት። ሄርሜላም ራሷን ማስከበር ትችላለች። እኔ አትስራ አይደለም ትስራ ትቀየር። ነገር ግን ውሸት በጣም እየበዛ ነው። ድራማቸው በጣም የሚዘገንን ሆነ። አሁን ደግሞ በተለይ አብርሽ ነገር በጣም እየበዛ ነው። እውነት የውሸቱ ውሸት ማለት ነው። ሐኪም ቤት እንፈልግ። እንዴት ሐኪም ቤት ትፈልጋለህ? ከትላንትና ወደ ደውላኛለች ተገናኝተናል አልክ። በአንድ ቀን ደግሞ ቡታጀራ መሄድ ከፈለግካት መጣህ። እንዴት ነው እባክህ? ቪዲዮም ትቀርጻለህ። እንዴት ነው የሚያደርስህ ማለት ነው? አንተ ታክሲ ነህ። ታክሲ እንኳን እንዳንተ አይፈጥንም። እና ሄርሜላ በጭራሽም አልጠፋችም። አውቀው ነው ቪዲዮ ለመስራት ነው። የወንድሟ ቤት ቀዝቅዞ ነበረ። ምክንያቱም አይዲያ በአሁን ሰዓት እውነቴ ነው ሙላችሁ ሩታ ላይ ትፈርዳላችሁ እንጂ ሩታ ይሄንን ስራ በጣም ዘግንኗታል፣ በጣም አስጠልቷታል። አይዲያ ማምጣት፣ የሰጧትን አይዲያ ተቀብሎ መስራት ለምን እንደሆነ ታውቃላችሁ? አንዳንዴ እኛ ራሳችን ጥፋተኛ ነን። ይሄን ነገር ኮሜንት ላይ ሲያወሩ ነበር። ሄርሜላ ቀለበት ካረገች በኋላ ሊያግዷት ነው። በተለይም ደግሞ አንድ ዩቱበር አለች ማለት ነው። ዝም ብላ ጎረቤት ሳትደውል ጎረቤት ደውያለሁ ብላ ሪከርድ የማት ሪከርድ ታስቀምጥና እሷ ቤት ቪዲዮ ከገባችሁ ካያችሁ እውነቴ ነው የምላችሁ ሊያግዷት ነው ካለች በቃ ኮሜንቱ እንዳለ ሊያግዷት ነው፣ ሊሰርቋት ነው። በእናንተ ነው የሚንቀሳቀሱት የሄርሜላ ደጋፊዎች። አሁን ሄርሜላ ጠፋች ብላችሁ የምታለቅሱ ኦዲየንሶች እውነት ለእናንተ ደግ አደረገላችሁ፣ እሰይ። ግን እናንተ የፈለጋችሁት ነገር ነው የሚሰራው። እሱ እናንተ በሰጣችሁት አይዲያ ነው። አላያችሁም? ትላንትና አመልክታላችሁ። አመልክት ብለውኛል ኦዲየንስ፣ ወርቅ መልስ ብለውኛል ኦዲየንስ፣ ወርቅ መለሰ እና ሁሉም ነገር በእናንተ እጅ ነው የሚንቀሳቀሰው። ነገም ሆነ ዛሬ እኔ እንጃ ሩታን ጎዳደሩ ስትሉ እናንተ ራሳችሁ ነው የምትጎዱት። በሰው ሀገር በሰው ቤት እያለቀሳችሁ አልቅሱ፣ የራሳችሁ ጉዳይ ነው። ነገር ግን እነሱ እየሸቀሉ ነው። ግን የአብርሽ ውሸት እውነቴ ነው የምላችሁ እኔ በጣም እያስፈራኝ ነው። ይሄ ውሸቱ መጨረሻው ገደል እንዳይከተው ከምሬ ነው የምላችሁ። አገኛለሁ እሰራለሁ ስትሉ ያላችሁን ነገር እንኳን እስከምታጡ ድረስ ነው የሚያደርሳችሁ። የአብርሽ ነገር ደግሞ በጣም ወረደ፣ በጣም ዘገጠ። እሱ የሚሰራው ስራ ራሱ እኔ እንጃ የማይነቃ ራሱ አለ የሚያለቅሱት። እኔ ኮሜንት ጋጋታ ሁሉ ለቅሶ ለቅሶ ለቅሶ። እንዴ እቺ ልጅ ሞተች እንዴ? አለች እኮ ለእናት አባቷ ትኑር። ምን ሆናችሁ ነው? ለምንድን ነው ለቅሶ? ሰው ሲሰራም ለምን ሰራ? ዝምም ሲል ለምን ዝም አለ? ሲናገርም ለምን ተናገረ? በቃ ከሆነ እናንተ ከቻላችሁ እውነቴ ነው የምላችሁ ኮሜንት በአጠቃላይ ሄርሜላ አልጠፋችም፣ አብርሽ ለምን ትዋሻለህ? ውሸት አይበቃም ወይ? ድራማ አይበቃም ወይ ብላችሁ ኮሜንቱለት አሳፍሩት። እንደዛ እያላችሁ ማለት ነው። እንደውም ካፈረ። ምክንያቱም አንዳንድ የኮሜንት ጋጋታ ሲያይ አይደለም እሱ ቪዲዮ ምናምን አይዲያ ይዞ የሚመጣ አሁንም ደግሞ ሊመለስ ይችላል። እንደዛ ስትሉት ሄርሜላ ያልጠፋች ነገር ጠፋች ለምን ትላለህ ብላችሁ አስተያየት ስጡት፣ ተናገሩት።